ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ሐሳቤን ከመቸሬ በፊት መምህር ምረታብ መልእክት አስተላልፏልና እንስማው። ከመልእክቱ በኋላ እመለሳለሁ። አንድ ሲኖዶስ አንድ መንበር የሚለው ስርዓቷ ያን ጊዜ ሲደፈር በአስቸኳይ ስብሰባ ከያሉበት ሀገር ጳጳሳት ተጠርተው ጥቁር ልበሱ ያሉን ቀኖና ቀንነው ዛሬ ስለምንድን ነው የማይጠራሩት? በየቀኑ ታርደን በየቀኑ ስንሞት ስንፍና ተጭኖት እንቅልፍ እየተኛ መንጋውን በተኩላ ያስጨረሰ እረኛ ያከትማል ከእንግዲህ እረኛ መባሉ። እየተሰደዱ እየተገደሉ በጎቹ ካለቁ ከበረት ከሌለ አባ መባል የለም አባ ባይ ከሌለ ክርስቲያን ካለቀ እየተገደለ ህዝቡ ጥቁር ለብሶ ባስከበረው መንበር ብትቀመጡበት ከእንቁ አሰርታችሁ ያፍሮ አይገባን መስቀል በእጃችሁ ብትይዙት በእነ ጴጥሮስ ስልጣን ማንን ልትፈቱ? ይፍቱኝ የሚሏችሁ ለይፍቱኝ ሳይበቁ ቀድመው እየሞቱ መንጋው ከተበላ እረኞች ተኝተው አባ መባል የለም አባ የሚሉ ልጆቻችሁ ሞተው ባለማህተቦች በገንዛ ምድራቸው አንያችሁ ተብለው መኖርን ሲቀሙ ወደ እሳት ሲጣሉ ባዳኞች ታድነው እየተለቀሙ የነዋዩ ሙዳይ ሲጠበቅ ካደረ ቅርሳቅስ ድርሳኑ በክብር ከኖረ የቅርሱ ባለቤት ስለምን ሲሰደድ ሲታደን አደረ? ክብረ ክህነት ንቆ ቀኖና ለመጣስ ወይንም ለመብለጥ ካንድ ሊቀ ጳጳስ አይደለም ሐሳቡ አይደለም ምኞቱ እንደዚህ ሆ ብሎ የጮኸው ምዕመኑ የጮኸው ወጣቱ ስንጠፋ አይገድህም እያሉ ወደ ጌታ ያን ጊዜ እንደ ጮሁት ደቀ መዛሙርቱ እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እንግዲህ ተወዳጆች እንዳያችሁት መምህር ምረታብ ጠንከር ያለ ሐሳብን ችሮናል። ቃልዮት ያሰማልን። ሁላችንም እንግዲህ እንደ አንድ መቆም መፍትሄ ነው የማስበው። አሁን የውስጥ መጎነታተሉን ትተን አንዳችን ለአንዳችን ምክንያት መለጠፋችንን ትተን ህዝቡ ራሱን እንዲጠብቅ ራሱን እንዲከላከል ጉዳዩና ግልጽ ነገር እሱን ማጥፋት እንደታቀደ ማየት ትልቅ ነገር ነው እና አዎ አባቶቻችን ምሩን አስቀድሙን ጀገን በሉ መልእክታችን ነው። ምክንያቱም እቺ ቅድስት ቤተክርስቲያን እንዴት እንደቆመች ይታወቃልና። ስለዚህ እረኛው ምታ መንጋው ይበተናል እንደሚል ክቡር ቃሉ እናንተ ካልተመታችሁ እናንተ ካልተደረሰባችሁ መንጋውም ዝም ብሎ እየተገደለ ነውና እናንተ ራሳችሁ ቆፍጠን በሉልን። ለመንበራችሁ እንደጸናችሁ ለዚህኛውም ደግሞ ለዋናና ዋና ነገር የልጅ ለቅሶ ነውና የቤተ ክርስቲያን አደራ ነውና ንቁ መልእክታችን ነው። ተወዳጆች እንግዲህ ትላንትና ቅዱስ ሲኖዶስ ወደ ቦታው ላይ የሚሄዱ አባቶች አብዛኛው አባቶች ቋሚ ሲኖዶስን ጨምሮ ሌሎች አባቶችን በማስከተል እንዲሄዱ የወሰነው ውሳኔ አለ። እርግጥ እዛ ሄዶ መከራና ችግራችንን አይቶ መምጣት ብቻ መፍትሄ ነው ወይስ ቆፍጠን ማለት ያስፈልጋል? ለዚህ ውሸታም መንግስት፣ ለዚህ አጭበርባሪ መንግስት፣ ለዚህ ገዳይ መንግስት፣ ለዚህ አራጅ መንግስት የሚያስፈልገው አንድና አንድ ነገር ነው። መጽሐፉም እንደሚናገር ማለት ነው። ስለዚህ ቆፍጠን ብሎ ሐሳቦችን ማጎልበትና እርስ በርስ እንድትያዝ አንድ ወንድም እንዲጠብቅ ልክ እንደ ቃየልና እንደ አቤል። ቃየል አቤልን ከገደለ በኋላ ደሙ ከምድር ጮኸ። ከዛ በኋላ እግዚአብሔር መጣ ምን አለ?
ቃየል ቃየል የወንድም ደም ከምድር ይጮሃል። ስለዚህ ወንድሜ የት ነው ሲባል እኔ የወንድሜ ጠባቂ ነኝን አለ። ስለዚህ ተወዳጆች በጣም መንቃት አለብን። የወንድም እህቶቻችን የቤተ ክርስቲያን ጠባቂ መሆናችንን እንዳንረሳ። እርግጥ ብልጽግና በብዙ ይሞክራታል። አው ብዙዎች ሞክረዋታል። ዮዲት ጉዲት፣ ግራኝ መሐመድ፣ አፄ ሲሲኒዮስ፣ ደርቦሽ፣ ጣሊያን እያልን ብዙዎች ሞክረዋል። ደግሞ የአሁኑ ደግሞ አይን ያወጣ በውሸት የታጀለ ነውና ትውልድ ንቃ መልእክቴ ነው። ትላንትና ባስተላለፍኩላችሁ መልእክት ላይ አንዳንድ ግለሰቦችን ለማንሳት ሞክሬያለሁ። ዛሬ እንግዲህ ጀዋር መሐመድን ትላንት በማንሳቴ አንዳንዶች መረጃ ነው ያጋራሁት፣ እውነት ነው ያጋራሁት። ጀዋር መሐመድም እንግዲህ ሰው ነውና እሱም ደግሞ ካለፈው ስህተቱ ተምሮ እስልምና ይሄ ነው፣ እውነተኛው እስልምና ይሄ ነው፣ ውሸታሞቹ ይሄ ነው የሚል አቋም ካለው አቋሙን እንዲገልጥ ነው የተናገርኩት። ምክንያቱም እንድታስቡ የሚያስፈልገው ጀዋርም ሰው ነው። ሰው የሆነውን ደግሞ ፈርተንና ተመቻምቸን የምናልፈው ምንም ነገር የለም። ጀዋርም እኮ በአንድ ወቅት እንዲህ ብሎ ነበር። እሷን ልጨምርላችሁና ወደ ዛሬው አጀንዳዬ ወደ ጠቅላይ ሚኒስትሩ ውሸትና ማጭበርበር አነሳላችኋለሁ። እኔ ስናገር ያለ መረጃ አልናገርም፣ ያለ ማስረጃ አላወራም። ተወዳጆች መርሃ ግብራችን እንዲሳለጥ ላይክ እያደረጋችሁ ብትቀጥሉ ተደራሽነቱ ለብዙ ይሆናልና ትላንትና እንግዲህ ካስቀረዋቸው ቪዲዮዎች ለጀዋር እስኪችን ቪዲዮ ላሰማውና ከዛ ወደ ሐሳብ ይመጣሉ። አገነናዊ ህዝባችንን ሲጨፈጭፉ፣ ሲዘርፉ፣ ሲገሉ የነበሩ ከምኒልክ እስከ መለስ ተመልሰው አይመጧትም። የዘራፊዎች፣ የአፋኞች፣ የገዳዮች ስርዓት ከነፍጠኛው እስከ ወያኔው ተመልሰው ኢትዮጵያ ላይ አይነክሷትም። እንግዲህ ይሄ የደመ ነፍስ ንግግር፣ ያለማስተዋል ንግግር፣ የጊዜያዊ ስሜት ንግግር ጀዋር የአሁኑንስ መንግስት እንዴት ትገልጠዋለህ? የከፋ ደግሞም የከረፋ ብለህ በጀግንነት ከምኒልክ ከአፄ ኃይለ ሥላሴ ከመለስ ጋር ሳታነጻጽር ባይደዌ አንዳንዶችን ያለማወቅ ችግር ነው። አሁን ችግሩ ምን መሰላችሁ? ኢትዮጵያ ውስጥ መጽሐፍ አንብቤ ያለው ካለ አንድ ሰው ምሁር ነው እንለዋለን። እና መጽሐፍ እኮ ማንበብ እኮ ለጠቢብ አንድ ቃል በቂ ነው መጽሐፉ የሚለው። እና መጽሐፍ አንብቤ ያለው እንደዚህ አይነት ሰው ነኝ እንዲያጥንቻለሁ ስታንድ ያስፈልጋል። ለምሳሌ ምኒልክን ለመኮነን ምኒልክን እንዲህ ነው ለማለት ምኒልክን ለመናገር በመጀመሪያ ምኒልክን ማወቅ ይጠይቃል። ሩቅ አትሄዱ። እኔ ጠቅላይ ሚኒስትር መለስ ዜናዊን በፓርላመንት ኢንተረስትድ ሆኜ ነበር የምሰማው። እንዳልኳችሁ የሃይማኖት ሰው አይደለም፣ ፖለቲከኛ ነው። የቻይና አብዮትን ተምሮ ለሀገር ደግሞ ይሄኛው ይበጃል ብሎ የሞከረው ሙከራ ነው። በአንድም በሌላ ብዙ ጥፋት ሊኖርበት ይችላል። ግን እርግጠኛውን የምነግራችሁ እንደ አብይ አህመድ አይደለም። አያችሁ፣ ቆም ብላችሁ ወደ መንጌም ስትሄዱ ራሱን ማወቅ ስለምንናገረው ነገር ማወቅ። አብይ አህመድ አታሎናል። ያታለንበትን ነገር ደግሞ በአደባባይ ተናግረናል። እኔ እዛው እያለሁ ነው በምርጫ ካርዴ ተጸጸትኩኝ ብዬ እዛው መሰለኝ የሰራሁት አይደለ? ወዲያውኑ ምርጫው እኮ 2 ዓመት ሳይሞላው ማለት ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት አክቲቪስቶች እንደው ስለ አንድ ነገር ለመናገር ማወቅ፣ አፄ ምኒልክን ማወቅ፣ አፄ ዮሐንስን ማወቅ፣ አፄ ኃይለ ሥላሴን ማወቅ፣ መንግስቱ ኃይለማርያምን ማወቅ በነገራችን ላይ በጣም ይጠቅመናል ማወቅ። ከዛ ስለምናውቀው ነገር መናገር፣ በፖዚቲቭም በኔጌቲቭም ያላቸውን አቅም ማክበር ትልቅ ነገር ነው። ይሄ ደግሞ ከመጽሐፍ ቅዱሳችን ላይ በግልጽ የተነገረ ነው። ለጀዋርም ዳውድን አንብብ። እንግዲህ ንጉስ ዳዊት የምትሉት የዳውድ ድካምና የዳውድን ብርታት እንደዚህ ነው። ስለ አንድ ንጉስ ሲነገር እንደዚህ ነው የሚነገረው። እና አይመጡም፣ እንደዚህ አይመጡም። ሞተው አይደል እንዴ? በነገራችን ላይ ግን አሁን የከፋና የከረፋ አይደል የመጣው? ምን ትለዋለህ? የዛሬውንስ አሁን እያረደና እየገደለን ያለው። እንግዲህ ዛሬ አንዳንድ ጠንከር ያሉ ነገሮችን አነሳለሁ። ሁላችሁም በትዕግስት እንድትሰሙኝ ነው። የአብይ አህመድንም ውሸት በንጽጽር አነሳለሁ።
ነገርኳችሁ። እኔ ሰው ጠላት የለኝም። ሐሳብ ነው የምቃወመው። ሐሳብን የሚቃወመኝ ካለ ቀጥላለሁ። በዚህ አጋጣሚ እንግዲህ ለኦርቶዶክስ ቀንደኛ ጠላቶችን፣ ለሀገር ቀንደኛ ጠላቶችን ኮት እያደረኩኝ ነው የሚሄደው። የጠቅላዩን ግን ቅጥፈት በሁለት ሐሳብ ላሳያችሁ። በኦርቶዶክስና በአምባቸው ላይ የዋሸውን ውሸት እናነጻጽረዋለን። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። እንግዲህ ለዚህ ንግግርህ እናመሰግናለን አይባልም። ውሸታም ነህ ነው የምንለው። ለምሳሌ አብይ ከትልቅ ትህትናና አክብሮት በውሸት የሚከብር እግዚአብሔር ስለሌለ፣ በመጀመሪያ ደረጃ ከአንተ በላይ ኦርቶዶክስን ሊያጠፋ የተነሳ መንግስት በዘመናት መካከል የለም። እንደነ ዮዲት ጉዲት እንደነ ግራኝ መሐመድ ብሰህ ነው አንተ የመጣው። ብሰህ ነው የመጣው። በብዙ እጥፍ አጋንንት ተጭኖብን የመጣው የቤተ ክርስቲያን ጠላት ሰይጣን ስለሆነ ይህም በማስረጃ ነው የምናገረው። በመጀመሪያ ደረጃ በዚህ አጋጣሚ አድማጭ ተመልካቾቻችን የሀገር ሽማግሌዎች ዋሽተዋችሁ ነው እንጂ የሁለቱ ሲኖዶስ የሀገር ውስጥና የቅዱስ ሲኖዶስ ጉዳይ ከአብይ አህመድ ጉዳይ ከመንገሱ በፊት የተጀመረ ፕሮግራም ነው። ወደ አንድ ለመምጣት የተጀመረ ፕሮግራም ነው። ፋክቱ ይሄ ነው። በነገራችን ላይ ውይይቶች ነበሩ፣ ንግግሮች ነበሩ ወደ አንድ ለመምጣት። አብይ አይደለም ይሄን ነገር ያደረገው። አብይ ግን የመጨረሻውን ዋንጫ ምን አደረገ? ይሄን ነገር ስለሚሰማ መጨረሻ ላይ በእነዚህ በአጭበርባሪዎች ጋር ተሞርክዞ ከሽማግሌዎች ጋር ተጎዳኝቶ አይሮፕላን በመላክ ቅዱስነታቸውን እንግዲህ ለተወሰኑ ዓመታት በሁለት ፓትሪያርክ ነበር አይደለ? የውጭና የውስጥ ተብሎ የሀገር ውስጥ ተብሎ የምንናገረው። ስለዚህ እቺን የመጨረሻዋን ዋንጫ የመጨረሻዋን ጎል አገባ እና የተጫወቱት ሌላ ናቸው እና የመጨረሻውን ጎል ያገባው ሰው ዋንጫ እንዳስበላ ተደረገ እንጂ ከዛ በፊት የተጀመሩ ብዙ ሽምግልናዎች ነበሩ። መቼም ገበናችንን እያወጡ የሚያሰጡ እንደነ ዳንኤል ክብረት ያሉ አጭበርባሪዎች ስላሉ ሰሞኑን መጣበታለሁ። እንደነዚህ አይነት ሰዎች ስላሉ እችን ነገር ተጠቀሙና በኦርቶዶክስ ተከበሩ። ምክንያቱም በአጭር አማርኛ 70 ሚሊዮን በትንሹ 70 ሚሊዮን አሁን ለዛውም ወደ 78 ሚሊዮን ኦርቶዶክሳዊ አለ በኢትዮጵያ። ስለዚህ ድምፅ ለማግኘት ተቀባይነት ለማግኘት መለጠፍ ያለብህ ከኦርቶዶክስ ጋር ነው። ያኛውማ የት ያመልጥሃል? ይሄኛውን በአላህ ስም ይሄኛውን ደግሞ በኢየሱስ ስም ብለህ ታደናብረዋለህ። አንተን የሚቃወም ይሄኛው ነው። ደግሞም ልታጠፋት የመጣው እችኛዋን ስለሆነ ተለሳልሰ ግባ ተባልክ። ያችን የመጨረሻ ጎል አይሮፕላን ልከ ሽማግሌዎች ልከ ጠንቅቄ አውቃለሁ። አድርቀ ንገረኝ ካልከኝ አይሮፕላኑ ላይ ስለተሰረቀ ወርቅ ጭምር አውቃለሁ። የጋርዶችን ሌብነትን ጭምር አውቀዋለሁ። የጋርዶችን ሌብነት ጭምር አውቀዋለሁ። ማላውቀውን ነገር አላወራም። በነገራችን ላይ የጋርዶችን የወርቅ ሌብነት ጭምር አውቀዋለሁ። አብይ አህመድ ማላውቀው ታሪክ ያለ አይመስልም። ስለሆነም አንተ ጀመርከው አይደለም። በጣም ጥሩ መሬት ሰጥቻለሁ ብለህ ስትናገርም ሰማሁ። ለኦርቶዶክስ ተዋሕዶ ቤተክርስቲያን ካርታ ሰጥተሃል። በእውነት ለመናገር አንተ ለኦርቶዶክስ ካደረግከው በላይ ማንም ንጉሥ አላደረገም። ኃይለ ሥላሴ ቀና ይበሉ፣ መለስ ዜናዊ ቀና ይበል፣
ቀና ይበል እና አፄ ዮሐንስ ቀና ይበሉ። በውሸት የሚከበር እግዚአብሔር የለም። 2% መሬት አላገኛችሁም ያልካቸው ፕሮቴስታንቶች ተረሱ። ከዛ በተረፈ ግን እስቲ ወደ ፋክቱ እንመጣ። እኔ በመረጃ ነው የማወራው። በዚህ አጋጣሚ እንግዲህ አባታችን ጋሽ ፋንታሁን ሙጬ የተናገሩትን በግልጽ አማርኛ ተሰደው ከሀገር ወጥተዋል እና የተናገሩትን አቀርብላችኋለሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ አህመድ ዘመን አንድም መሬት አላገኘችም። ሙሉውን ቪዲዮ በእኔ ቻናል ላይ ከዚህ በፊት ጭኜዋለሁ። በግልጽ አማርኛ አላገኘችም። ያላደረከውን ለምንድን ነው የምታወራው? ዳሩ እንደዚህ አይነት ቅጥፈት የሞራል ልሽቀት ስላለ አንድ የአንተ ካድሬ የምትናገረውን ላሰማና ከዛ በኋላ ወደ ጋሽ ፋንታሁን ሙጬ ልምጣ። ፍሬወት የሶፊ እህት ደፋሯ እና አብይን ወይም ሰዎችን እንዲህ ትላለች። ምሁር ብለህ አማካሪ ብለህ አጠገብ ከምትሸጉጣቸው ስለ አንተ የሚናገሩትን አንድ ላሰማና ወደሚቀጥለው ሊሄድ። እስኪ 30 የሚሆኑ ካቢኔ አባላት ጋር ፕሬዘንቴሽን እያቀረብኩኝ እስቲ ከእናንተ መካከል በሕፃንነታችሁ ተርባችሁ ማታውቁ ስል 28ቱ ተርበን ያደግነው አሉ። ከ30 ካቢኔ አባላት ውስጥ ማለት ነው። ስለዚህ መቀንጨርን ኤክስፒሪየንስ እያደረጉት ነው የመጡ። አእምሮ የተጎዳ ሰው እንደዚህ ክሪቲካል ቦታዎች ላይ መቀመጥ የለበትም ብዬ ነው ማስበው። ለምን አገር ይጎዳል እንደዛ ሲሆን። ለምን ስሜት ብቻ ሊሆን ይችላል የሚስተናገደው። መቀንጨር ማለት የአእምሮ መጎዳት፣ እሱን አይመለስም። አንዴ ሰው አእምሮ በምግብ ከተጎዳ አንጎሉ ከተጎዳ በቃ ሪቨርስ ማድረግ አይቻልም። ካደገ በኋላ የተመጣጠነ ምግብ ቢበላ አንጎሉን አይጠግነው፣ እንዲሁ ምንም ጥቅም የለውም ነው የሚሉት። ይሄ ችግር ኢንስታንት የሚባለው የአእምሮ መቀንጨር በመላው ሀገሪቱ አለ። በመላው ሀገሪቱ አለ። ከዛ እነዚህ ልጆች 18 ዓመት ይሞላቸዋል። ከዛ ዩኒቨርሲቲ ይገባሉ። ከዛ ይመረቃሉ። ከዛ ምንም ነገር መስራት አይችሉም። ስልጣን ኃላፊነት ይሰጣቸዋል። ከዛ አገሩ ሊታመስ ይችላል ማለት ነው። አሁን የምናየው ችግር እኛ በእኛ እንትን አሁን የምናየው ችግር የዛ ውጤት ነው ብለን ነው እኛ የምናስበው እንጂ ሌላ ምንም። መቀንጨር በጣም ከባድ ችግር ነው በአንድ ሀገር ውስጥ። በጣም የሚያሳዝንህ ብዙ ጉዳት የሚደርሰው በመጀመሪያው 1000 ቀን ነው። መጽሐፌን አገር በ1000 ቀን ይፈርሳል፣ አገር በ1000 ቀን ይሰራል ወደሚለው የመጣሁት ይሄን ሁሉ ጉዞ ከሄድኩ በኋላ ነው። አገር በ1000 ቀን ማለት እንግዲህ ልጅ ከማፀን ተጸንሶ እስከ 2 ዓመት ባለችው ኢንፋንት ምናምን 80% አንጎሉ የሚሰራው በእነዚህ ቀናቶች ውስጥ ነው። ስለዚህ እናቱ ከምትመገበው ጀምሮ ልትመገበው ፕሮቲን፣ ቫይታሚን በብዛት ፕሮቲን ነው የአንጎልን ማስል የሚሰራው። እዚህ ላይ የተገነቡ ልጆች ትምህርት ቤት ባይገቡ በቃ ህይወታቸውን ይመራሉ። አካባቢያቸው አንዳንዴ እንደዛ አይነት ሰው ገጥሞ አያውቅም። ምንም ያልተማረ ግን የተማረውን ሰው ዝም የሚያስብል በጣም ሻርፕ ጭንቅላት ያላቸው እነሱ ማለት በ1000 ቀን ላይ አልተጎዱም ማለት ነው። ልዩነቱ ይሄ ነው። 1000 ቀን ላይ የተጎዳ ሰው ምክንያታዊ መሆን አይችልም። አንጎሉ መረጃ ፕሮሰስ አያደርግም። ኦልሬዲ ዳሜጅድ ነው። ሲወስን ይወስናል። መግደል ነው። ስሜቱ ነው አክቲቭ። ስሜት አክቲቭ ነው። ስሜት ከአንጎል እንትን ጋር አይያያዝም። ስሜት አክቲቭ ነው። ይሄ የሚያመዛዝነው ሚዛን ላይ የሚያደርግ መረጃ ፕሮሰስ የሚያደርገው ከችግር ተምሮ ፓተርን ሬኮግናይዝ ፓተርን ማለት አሁን አንድ ነገር ይሄ ነገር ረካ ባለፈው ዓመት አስቸግሮኛል፣ ስለዚህ አሁን በዚህ መንገድ አልሄድም የሚልበት የአእምሮ ክፍል ኦፍ ሆኗል፣ አይሰራም። እና ምንም የምትፈርደው ሳይሆን አንደርስታንድ የምታርገ አክት የምታደርግበት ጉዳይ ነው። ስለዚህ አስደንጋጭ ውሳኔ ብትሰሚ ምንም አልደነግጥም፣ እጠብቃለሁ። ብዙ ጊዜ በር ተዘግቶብኛል። ብዙ ጊዜ አይሆንም እንዴ ኤንጂኦ ምን ሊሰራ ነው እኛ ልጆቹ ምን መገብ ያለኝ የካቢኔ አባል ነበር። ይሄ በሎንግ ታይም አጎ ኢቭን ካቢኔ ሆኖ የህፃናትን ረሃብ የኔ ችግር ነው ማለት አለመቻል ራሱ ለኔ ምን ያህል ሩቅ አገራችን እንዴት ሩቅ እንደነበረች እርዳታን እንደ መብቱ ቆጥሮ ማለት yes ኤንጂኦ ምን ይሰራል? ቆይ ወላጅ ምን ይሰራል ይሉሃል ተነስተው። ወላጅማ ኦልሬዲ ተጎድቷል። እነዚህን ልጆች መጀመሪያ መታደግ አለብን። የተጎዳ ወላጅ ስር ነው የሚያድጉት።
ወላጆቹ ራሱ ተርቤ ተጠምቼ የሚል ነው በሙሉ። እንዴት አድርገን ነው ልጆቹ የምናድነው ነው? ይሄ ሳይንስ ነው አፕላይ ልናደርግ ግን ብዙ ነገር እንደገና ይሄ አዲስ ሀሳብ ነው። ኢትዮጵያ እንደዚህ አይነት ነገር ሰምተንም አናውቅም። ይሄን ሁሉ ልጅ ይሉሃል፣ ይሄን ሁሉ ልጅ ከመሬት ተነስተው እና ኢትዮጵያ በፍጹም የስኩል ፊዲንግ ፕሮግራም ለኢትዮጵያ አዲስ አይደለም። ጥንታዊቷ የኦርቶዶክስ ቤተክርስቲያን የቤተ ክህነት ተማሪዎችን ኮሚኒቲው እየመገበ እንዲያስተምር አድርጋ ኮንሰንሰስ የማህበረሰብ ስምምነት ነበራት። ያልተጻፈ ስምምነት ውል ነበር። አንዱ መከራከሪያችን እሱ ነበር። አዲስ አይደለም። ትምህርትን ዘመናዊ አድርገነዋል ስንል ምገባውን አስቀርተነው ነው። በስዕል ሁሉ ስለን አስቀምጠን አሳየን። ምክንያቱም እየጠፋ የሄደ ቫልዩ ሲስተም ስለነበረ ኢትዮጵያ ብዙ ሪማርከብል የሆኑ በጣም ልንጠቀምባቸው ምንችል የራሳችን የሆኑ ፕሮግራሞች ነበሩ። እየጣልናቸው ስለሄድ ነው የተቸገርነው። ልክ ይሄ ባቡር ከሀዲዱ ሲወጣ መሄድ እንደማይችለው ነው ሀገራችን የሆነችው። ብዙ ነገር እየተጣለ ትራኩን እየለቀቀ የመሰረታዊ የሆኑ የሀገራችን እውቀቶች ጥለን እየሄድን ስለሆነ ነው። አሁን እንግዲህ ወደ ቀልባችን እየተመለስን ነው። ከብዙ ዓመት በኋላ ቢሆንም እኛ በህይወት እያለን ይሄንን ዴክላሬሽን መስማት ለኔ ኦልሞስት ስራዬን ጨርሻለሁ የሚያስብለኝ። እንግዲህ ሙሉ ሐሳቧ ያው አንገዛውም። ፍሬ እንግዲህ አብይ ወደ ንግስና በመጣ ጊዜ የጋሽ ባባውን ሰዎች ሰብስቦ ነበር። ብዙ ታሪክ ልናነሳ እንችላለን። ፍሬ ግን አሁን ያለችው እና እርግጥ ይሄ በቀንጨር የሚባለው 1000 ደግሞ ቀናት 2 ዓመት አይደሉም እና አንዳንድ ነገሮችን እስኪ ከታች ጻፉልኝ። ዞሮ ዞሮ ግን ስለ ካቢኔዎቹ እንዲነሳ ነው እና ጀጅ ያደረገችበትን ነገር ተመልከቱ። እንግዲህ ብልጽግና ገና ሲነሳ ያሞካሹት ምሁር መሳዮች ምሁር አይደሉ፣ አዋቂ መሳዮች ታዋቂ የሆኑ አንዳንድ ሰዎችን ነበር ያደረገው አብይ አህመድ። ሀሳቤን አልረሳው። ቆም ብላችሁ ግን እንድታዩ ስለፈለኩኝ ነው። አብይ አህመድ እና ሽመልስ አብዲሳ ያው እንደምታውቁት ሽመልስ ጋሻ አብዲሳ ወላጅ አባቱ አይደሉም። በአራስነቱ እርግጠኛ ሆኜ የምነግራችሁ ነው አባቱ ወላጅ አባቱ ሞተው ጋሻ አብዲሳ ያሳደጉት። እንግዲህ ያምቦ ሰዎች ታውቃላችሁ። አብይ አህመድም እንደዚሁ አይነት ታሪክ የያዘበትን ነገር አንዳንድ የዛው አካባቢ ሰዎች የሚናገሩት ነገር አለ። ዞሮ ዞሮ ግን ስለ መቀንጨር ያነሳችው ሀሳብ እኛ ኢትዮጵያውያኖች እኮ ልዩ የሚያደርገን ለምሳሌ እስከ 2 ዓመታችን የምንመገበው የእናጡት ነው አይደለ? ከሌሎች ከፈረንጅ ሀገር እኮ ልዩ የሚያደርገን አንዱ ይሄ ነው። በነገራችን ላይ የሚያጠቡ ሌሎች ሀገሮች ሊኖሩ ይችላሉ እና እንዴት ነው እና እኔ ያ ፓርላማ እኔም እዛ እናባዱላ እኮ እነ ጋሻምና የሚባል ሰው ጋብዞኝ እዛ ፓርላማ ጋር እኔም እኮ አገልግያቸው አውቃለሁ። እዛ ቦሌ ላይ ያለው ፓርላማ የፕሮቴስታንቶች ምናምን እና ፍርዱን ለእናንተ ትቻለሁ። አሁን ወደ አብይ ንግግር ልምጣ። ምናልባት ይሄ ጉዳይ አጥቶት ከሆነ ማታ ምናልባት በሚኖረኝ መርሃ ግብር የምሰራበት ነገር አለ። በእርግጥ አብይ አህመድ ለኦርቶዶክስ ተዋሕዶ ቤተክርስቲያን የዋለው ውለታ አለ። ቀደም ብያችኋለሁ። የፍሬን ጉዳይ በደንብ አጠንክሬ ስለመሄድ ነው። አውቄ ነው ክሊክ የማደርግላችሁ ማለት ነው። አውቄ ነው። ሌላም እህት አለች አመጣታለሁ። እንደዚህ ነው የምንቀጥለው ማለት ነው። ለአንዳንዶች ንቃት እንዲሆን ግን ስለ ኦርቶዶክስ የተናገረችውን ቆም ብላችሁ እንድታስቡ ይሁን። ለአብይ መልሱም ተያያዥነት ስላለው በአንድ ድንጋይ 2 ወፍ። እሴም ቪዲዮ እንስማ። ስለዚህ ምን አድርጉ ነው የምትሉልኛ? እና ያሏቸው ህጋችን ይሄው፣ ስርዓታችን ይሄው። ያኔ ነው ሰዎቹ ሄዱ ይሄን ሪፖርት አድርገውላቸው እንደሆነ እኔ አላውቅም። በነገራችን ላይ ባሳለፉት 2 ዓመታት እኮ የተካሄዱ ጦርነቶች ለጦርነቱ የተሰጠው ስም ህግ ማስከበር ነው። የተሰጠውን ስም ነው የምነግርህ። ህግ ማስከበር ነው የተባለው እኮ። እኛ ጦርነት እኮ እንግጥም አላለም። ህጋዊዋትን ቤተክርስቲያን በፍትሐ ብሔር ህጋዊ መብት የተሰጣትን ቤተክርስቲያን ጠብቁልን ነው ያልነው። ተመልከቱ። አሁን ወጣችሁ ማንም ሰው መጥቶ ማየት ይችላል።
በደብዳቤ ተጠይቋል፣ በቃል ተጠይቋል። እዚህ ግቢ እኮ አንድም ጥበቃ አታገኝም። አሁን የጸጥታ አካል ጥበቃ አታገኝም አንድም። በጊዜው የተሰጠው ምንድነው? ቤተክርስቲያኒቱ ጠይቃለች። አዎ በብፁዕ ጠቅላይ ስራ አስኪያጃችን አማካኝነት ተጠይቋል። በቃል ደብዳቤ ጻፉ ተብሎ ደብዳቤ ተጽፏል። ግን የለም። ይሄ የሚያሳይ ምንድነው? ህገወጦቹ እኛ የለንም ሰብራችሁ ግቡ አይነት መልእክት እኮ ያለው። ስለዚህ እኔ ያልኳችሁን ተቀበሉ። እኔ በዚህ መልኩ ኦፊሻሊ በዚህ መልኩ ዳይሬክትሊ ሆኖ ሊሆን ይችላል ባሳለፍናቸው መንግስታትም ተከስቶ ያውቅ። እሳቸው በክፉ የሚጠሯቸው በበጎ የሚጠሯቸው የሚሆኑ እንዲህ በግልጽ እኔ ያልኳችሁን ካልተቀበላችሁ እንዴ በመጽሐፍ ቅዱስም አማኝ ነኝ ይላሉምና የሚነገረው እኮ ነቢያት ነገስታቱን ይመክራሉ፣ ይገስጻሉ። በጊዜው የነበሩ ነቢያትን ቃል ያልሰሙ ነገስታት በተለይ በብሉይ ኪዳን ወድቀዋል፣ አልቀዋል። የአበው ነቢያትን ድምፅ የሰሙት ደግሞ ለመልካምነት አልፈዋል። ስለዚህ በጣም ይሄንን አይቻለሁኝ። ሌላው በጣም የገረመኝ ውለታ ስለዋልኩላችሁ አመስግኑኝ። ይሄ ነገር አንድ ጊዜ በተባለ ጥሩ ነበር፣ ሁለት ጊዜ በተባለ ጥሩ ነበር። በጣም እሳቸው ጋር ለሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ በቀረበ ቁጥር ውለታቸውን ያነሳሉ። እሳቸው በአንድ ወቅት እንደሰማሁት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ደጋግመው ይህን አሏቸው። በኋላ ጨነቃቸውና አንድ ቀን ክቡር ጠቅላይ ሚኒስትር እንዴ ይሄ የሰጡን ቤት አፋችንን ሸብበን እሱ የሚሉትን ብቻ ተቀብለን እንድንኖር ፈልገው ነው እንዴ ብለው በግልጽ ነገሯቸው። ምክንያቱም ጥያቄ ሲነሳ የሚነሳው የውለታ ጥያቄ ነው። በነገራችን ላይ እሳቸው ሰጥተዋል አልሰጡም ወይ በኋላ በሌላ ጥያቄ ታቀርበው ይሆናል እናየዋለን። ለምንድን ነው የሚያነሱት? ይሄንን መብቷን ነው ቤቷን ነው ከሰጡም የሰጡ እንጂ መብቷ ያልሆነውን ነገር መች ሰጧት ከመከልከል የዘለለ። ስለዚህ መብቷን መፍቀድ እንደ ውለታ ይቆጠርልኝ ብሎ ሁል ጊዜ ማንሳት። ብፁዓን ሊቃነ ጳጳሳት በ2012 በደረሰው በተለይ ቅድም ባልኩ በኦሮሚያ ክልል ላይ ለማነጋገር ሄደው ነበር። እነሱ ጋር ያነሱት ይሄንን የመከፋፈል ስሜቶችም አሉ፣ በኋላ መጣለኝ። ወጣቶቹ ደግሞ ሲሄዱ ለወጣቶቹ ደግሞ ሌላ መልስ ነው የሰጧቸው። እሱን መጠየቅ ትችላላችሁ እናንተ። ስለዚህ ውለታ ይባል ደግሞ ለማንኛውም ሰው አድርጋ የማታውቀው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ክቡር ጠቅላይ ሚኒስትር መለስ ዜናዊ አድርገውላታል ከመጠን በላይ። በኋላ ያዋለውኝ ክቡር ጠቅላይ ሚኒስትር ኃይለ ማርያም በተወሰነ መልኩ የሄዱባቸው መንገዶች አሉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመርዳት። ከዛ በፊት ያለውን እንዳለ አድርገን ማለት ነው። ለአንዳቸውም ግን የክቡር ጠቅላይ ሚኒስትር አብይ አህመድን ዶክተር ውለታ አስባ እግዚአብሔር ይስጥልኝ አለቻቸው። ግን የሉም ዘነጉት። እንደ ክቡር ጠቅላይ ሚኒስትር ወርቅ ካባ እኮ ነው ያለበሰቻቸው። የወርቅ ወንጌል ነው እኮ የሰጠቻቸው ከነ ባለቤታቸው ጠርታ። ፓትርያርኩ መካከል ተነስተው ፎቶግራፉን ማየት ይቻላል። ለሁለቱም የወርቅ ካባ የወርቅ ወንጌል እንዶ በቅዳሴ ጊዜ የምንጠቀምበትን የወርቅ ወንጌል በትልልቅ በዓላት የምንጠቀምበትን የወርቅ ወንጌል አክብራ እንዶ ተባብረን እንሰራለን ወደፊትም ብላ ልጄ ብላ ሰጠቻቸው። ከዚህ በለጠ እንግዲህ ምን ታድርግ ቤተክርስቲያን? የመንግስተ ሰማያት የመግባትና ያለ መግባት ጉዳይ በእሳቸው እጅ ያለ ነው፣ በእኛ እጅ አይደለም። እሳቸው ትክክለኛ አማኝ ትክክለኛ የተግባር ሰው ሆኖ መገኘት የእሳቸው ፋንታ ነው። ምክንያቱም ቅዱስ መጽሐፍ የሚለው ያንን ነው፣ እምነትና ምግባር አንድ ካልሆኑ በመንግስተ ሰማያት ሕይወት እንደሌለ ይናገራልና። እና እኔ ውለታ ክፈሉኝ የሚለው በጣም የመጨረሻውና ጥሩ ያልሆነው ከፋፋይነት። እስኪ ደግሞ ሌላውን እንቀጥል አለ። እሱን ባነሳ ደስ ይለኛልና የበሬን ምስጋና የሆነች እንስሳ ወሰደችው ይባላል። ክቡር ጠቅላይ ሚኒስትር በዚህ 4 ዓመት ጊዜዎት አዲስ አበባ ነው እንደምሳሌ የጠቀሱ አይቻለን። በሶ ሀሳብ ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአምልኮ ይገባታል ወይም ለትምህርት ይገባታል ብለው የሰጡት መሬት አንዲት ካሬ መሬት ይኖራል?
እርስዎ የሰጡት ነው። ጥያቄ ልብ በሉ። እርስዎ የሰጡት ወይም የአዲስ አበባ መስተዳደር ራሱ ለሌሎቹ እምነቶች እንደሚያደርገው ራሱ የሰጠው መሬት ይኖራሉ? ወደ ካልኩሌሽኑ ገባለሁ በኋላ ላይ። ይሄን ልል የፈለግኩት ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ ባነሰ መልኩ እንዳዩ ለማሳየት ራሳቸው የተናገሩትን ቃል ነው የምናገረው። በሙስሊም ወንድሞቻችን መካከል ተከስቶ የነበረውን አለመግባባት ለማስተካከል በተቀመጡበት ጊዜ እነሱንም እንደ ውለታ እንዲቆጥሩላቸው ሲያስቡ በጊዜው የነበሩትን የአዲስ አበባ ከተማ ከንቲባ ይዘው ራሳቸው ድራይቭ እያደረጉ የሆነ ስፍራ እንደሄዱና እዛ ስፍራ ላይ 30,000 ካሬ ሜትር እንደሰጡ በአንደበታቸው እሳቸው ናቸው የተናገሩ፣ ሐሜት አይደለም። ይሄ ደግሞ የሆነው ከአንቀጸ ምሕረት ወይም በተለምዶ አጠራር ከርቸሌ ሚካኤል ብለን የምንጠራው ከሱ በመቶ አፍሪካ ህብረት በሱ የ100 ሜትር ልዩነት ነው ከቤተ ክርስቲያኑ። ሁለት ጥያቄዎች ያስነሳል። ለሙስሊም ወንድሞቻችን አይደለም 30,000 ካሬ 300,000 ካሬ ቢሰጧቸው ደስተኞች ነን። ምክንያቱም በሐዘኑም በደስታውም አብረን የምንኖር ወንድሞች ስለሆነ ለምን ተሰጣቸው የሚል ቅናት የለንም። ግን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላደረጉትን ስላደረጉ ነው ማነጻጸሪያ አድርጌ ያመጣሁት እንጂ በፍጹም በእኛ እምነት በእኔም በግሌ ወንድሞቼ በማግኘታቸው እሰየው ነው የምለው። አንደኛ ሄደው ካልጠፋ የአዲስ አበባ ቦታ ከአንድ ቤተ ክርስቲያን በ100 ሜትር ልዩነት ነው እንደዛ አይነት ቦታ እንዲደረግ ያደረጉት። ይሄ ቦምብ መቅበር ነው፣ ፈንጅ መቅበር ነው የሚባለው። ነገ ጠዋት ተዋደው የሚኖሩ ወንድሞች በአምልኮዎቹ እንዲጋጩ የመፈለግ ነው። እንዲህ በተቀራረበ ሁኔታ ላይ ሄደ መስጠት። ይህን ገልጻለች ቤተክርስቲያን። በቅዱስ ፓትርያርኩም በአዲስ አበባ ሀገረ ስብከት ሊቀ ጳጳስም ስጋቷን በተለያየ ጊዜ ገልጻለች። የደብሩ ምዕመናንም እንደዚሁ ጠቅሰዋል። ሕጉ የእምነት ተቋማት በስንት ኪሎ ሜትር ተራርቀው መሰራት አለባቸውም ስለሚል ግን በዚህ በሰጡበት ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም እንዳልኩት ነው። እንደው ድራይቭ አድርገውም አይሁን ደብዳቤ ጽፈውም አይሁን በቃሎ እንደው አንድ ኮሌጅ መስሪያ ተጠይቀው አይደለም እኮ ያን ያደርጉት፣ አልተጠየቁም እንዳይሉ ብዬ ነው። እንደው የሆነ አንድ ትልቅ ካቴድራል መስሪያ አፄ ኃይለ ሥላሴም እኮ ካቴድራል ሰርተዋል። ያው ደርግ መቼም እግዚአብሔር የለሽ ስለሚል ነው። እስኪ እኔም ደግሞ በታሪኬ በገንዘቤ ባልሰራ እንኳን መስሪያ ቦታ ልስጥ ብለው አድርገውታል። ይሄንን አልተደረገም። ካለ ማቅረብ ይቻላል። እሳቸው ያቀረቡት ዳታ የትኛው ነው? እሳቸው ያቀረቡት ዳታ የአዲስ አበባ ከተማ ከተቆረቆረችበት ከአፄ ምኒልክ ጀምሮ የተተከሉ አብያተ ክርስቲያናት ያን እንግዲህ ብዙም ካርታ ያላቸውም የሌላቸውም ነበሩና በሂደት ዝም ብለው የመጡ አብያተ ክርስቲያናት ነበሩ። ያው የህዝብ ሀብት ስለሆነ የህዝብ ካርታ የለውም። የህዝብ ካርታዋ የህዝብ ነው። በሌላ መልኩ ደግሞ ከሆነ ዘመን ቆይታ በኋላ የራስህ ማለት ነው። ይሄ አይደለም በአንድ በትልቅ ተቋም ደረጃ ቀርቶ ለግለሰብ እንኳን የሚደረገው እንደዛ ነው። ስለዚህ እነዚህ የመጡ አብያተ ክርስቲያናት አሁን ባለው ደረጃ ካርታ የላችሁምና ካርታ መያዝ አለባችሁ ተባለ። ካርታ መያዝ አለባችሁ ተብሎ ሲወሰን ካርታ ለመያዝ ጥረት ተደረገ። በነገራችን ላይ በክቡር ዶክተር አርከበ ቁባይ ከንቲባ በነበሩበት ጊዜ መስከረም 9 ቀን 1998 ዓመተ ምህረት የአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት ወይም ምክር ቤቱ ነው የወሰነው። ይሄን አስፈጻሚ አካሉ ማለት ነው። ከምክር ቤቱ በታች ስራ አስፈጻሚ የሚባል አለ አይደል? ስራ አስፈጻሚ ሆኖ እሱን ደብዳቤውን ማየት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቦታ ይገባታል ብሎ ሲጠይቅ ሲፈቅድ ለሶስት ነገሮች እንደምትጠቀምበት ሁሉ እዛ ግንዛቤ ውስጥ አስቀምጧል። አንደኛ ለአምልኮ ቦታ፣ ሁለተኛ ለቀብር ቦታ፣ ሶስተኛ ደግሞ ለልማት ስራዎች በተለይ ለማህበራዊ ተቋማት ትምህርት ቤት ለራስ አገዝ ልማት፣ አንደኛ ለወጣቱ ስራ ማስገኛ መንገድ ይሆናል፣ ሁለተኛ ደግሞ ህዝቡንም እንዲያገለግል ይደረጋል። እነዚህን ሶስት መሰረት አድርጋ ቤተክርስቲያን እንድትወስድ ተደረገ፣ ወይም ካርታው እንዲሰጣ ተደረገ። እነዚህና ቤተክርስቲያናት የተሰጣቸውን እንደነ ቅድስት ሥላሴ እንደነ በእቴጌ ጣይቱ የተመሰረተችው እንደነ ጦጦ ማርያም እንደነ ቅድስት ማርያም እንደነዚህ አይነት የቆዩ ቦታዎች ናቸው ካርታ የተሰጣቸው።
ኦኬ እኔ እሳቸው ምን ልሽል ጠይቅ ለነዚህ አብያተ ክርስቲያናት ካርታ ባይሰጡ ኖሮ ሊያፈርሷቸው ነበር እንዴ? ምን ሊያደርጓቸው ፈልገው ነበር? ቅድስት ሥላሴ ምን ሊያደርጉት ነው? ቅድስት ሥላሴ የእሳቸው ባለስልጣኖች ሲያርፉ የሚቀበሩበት ቦታ ነው። እንዴት አዩት? ያንን ምንድነው የሚደረገው ለቤተ ክርስቲያን? ምንም ጀግኖች መተው ያርፉበታል። በአብዛኛው ባለስልጣኖች መተው ያርፉበታል። ቤተ ክርስቲያን እኮ 5 ሳንቲም አታገኝም። ከዛ ማይክሮፎኑን አውጥታ ጸሎተ ፍትሐቷን ፈታ አገር ያገለገሉ ናቸው ብላ እንድታርፍ ከማድረግ ታዋቂ ሰዎች ያርፉበታል። ይሄንን እንደ ወንጀል ነው የሚቆጠረው ይሄን ማረፊያ በመስጠቷ። እስኪ ተመልከቱ ሳሊተ ምሕረት መካነ መቃብሩን፣ ቀጨኔ መድኃኔዓለም መካነ መቃብሩን፣ እዚህ አራዳ ጊዮርጊስ ላይ ያለውን መካነ መቃብር፣ ብሔረ ጽጌ ያለውን መካነ መቃብር እንዴ የራሷን መሬት ቀንሳ ቀጨኔ መድኃኔዓለም ለሁሉም እምነት ተከታዮች እንዲሆን ነው እኮ ቀብር የሰጠችውና ይሄው አሁን መንግስት እየተገለገለበት ያለው። ፊልጶስ ብትሄዱ የራሷን ቦታ ነው የሰጠችው ቤተክርስቲያን ይዛው የነበረውን ቦታዋን። ይሄን ሁሉ ደምረው ለቤተክርስቲያን አስረክበዋታል። ይሄ አሳዛኙ ነገር ነው። እውነታው ደግሞ ይሄ አይደለም። ቅድም ያልኩህን እንደ መነሻ መውሰድ እችላለሁ። ለምሳሌ ይሄ በእጄ ያስኩት ወረቀት የስታትስቲክስ ባለስልጣን በፈረንጅ በ2007 ይመስለኛል በእኛ 1998 እዛ አካባቢ ላይ ቁጥር አድርጎ አዲስ አበባን በተመለከተ ያመጣው። እኛ የራሳችን ዳታ ሌላ ነው በነገራችን ላይ፣ ግን ልንሞግት የምንፈልገው ራሱ መንግስት በያዘው ዳታ ነው። ከዛ በኋላ ቁጥር ስላልተካሄደ ነው። ከዛ በኋላ ቁጥራችን ጨምሯል ቀንሷል፣ እሱ ሌላ ጥያቄ ነው የሚሆነው። ግን መንግስት አምኖ የሰጠን ዳታ የለም እስካሁን በስታትስቲክስ ባለስልጣን ማለት ነው። ከዚህ ይሄ 2007 የመጨረሻው ዳታ ስለሆነ እዛ ዳታ ላይ አዲስ አበባ 2,739,551 ሰው አላት ይላል። ከዚህ ውስጥ ኦርቶዶክሳውያን 2,045,445 ናቸው። ይሄ በፐርሰንት ሲሰላ ከአዲስ አበባ ነዋሪ በጊዜው 74.6% ነው ማለት ነው ኦርቶዶክሳውያን። ሁለተኛው የፕሮቴስታንት በዛ ጊዜ መንግስት አምኖ የሰጠው ፕሮቴስታንት ስንል እሳቸው የጠቀሷቸውን ዲኖሚኔሽኖች በሙሉ ነው አንድ ላይ አድርጎ ነው 212,907 ይሆናል። ካቶሊክ 13,202፣ ሙስሊም ወንድሞቻችን 444,025 እንደሆኑ ይናገራል። የነዚህ ቅድም ያልኩ የሶስቱ ድምር 670,134 ይሆናል። ይህንን በፐርሰንት ስታስበው 24.49% ይሆናል ከአዲስ አበባ ነዋሪ ማለት ነው። ሌሎቹ ባህላዊ እምነት ተከታዮች አሉ። ሌሎች እንግዲህ በሌላው ዓለም እዚህኛው ስታትስቲክሱ ላይ ሌላ ተብለው ነው የተመዘገቡ። እኔ እንደሚመስለኝ ከሆነ አንዳንድ ተማርን የሚሉ ሰዎች ሃይማኖት የለንም ምናምን የሚሉ ሰዎች አሉና ምናልባት እነሱንም የሚያካትት እንደሆነ ነው የምረዳው። እንግዲህ እነዚህኞቹ ኦልሞስት ወደ 11% አካባቢ የሚደርስ ይኖራቸዋል። አሁን እኔ ጠቅላይ ሚኒስትሩን መሞገት የምፈልገው በዚህ ስታትስቲክስ መሰረት ለአንድ ኦርቶዶክሳዊ እሳቸው ባሉት ኦርቶዶክስ 1,045,000 ካሬ አላት። ቅድም ላልኩ ሶስቶቹን እያሰብክልኝ ነው። ግን በነገራችን ላይ ቅድም ካልኩ ውስጥ ያልገለጽኩት ምንድን ነው? ቀብር ቦታ የሌላቸውን አብያተ ክርስቲያናት ምሳሌ አድርገው ውሰድ። ለምሳሌ ቅድስት ማርያም ቀብር ቦታ የላትም፣ ግን ከሌሎቹ ቤተ እምነቶች የጠበበ ነው ያላት ስፍራ መለካት ይቻላል። ስለዚህ አብዛኞቹ ስፋት ያላቸው የቀብር ቦታ ያላቸው አብያተ ክርስቲያናት ናቸው ማለት ነው። ተመልካቾቻችን ያንን ግምት ውስጥ መውሰድ አለባቸው። ያም ሆኖ ግን ነው የኔ ጥያቄ፣ ክቡር ጠቅላይ ሚኒስትራችን ይሄ ዳታ አልደረሳቸው እንደው ባላቅም፣ ያም ሆኖ ግን በዚህ በ1998 በነበረው ስታትስቲክስ ለ2,045,445 ኦርቶዶክሳውያን 1,045,000 እሳቸው በሰጡት ቁጥር ነው፣ እኔ ሌላ አልነካውም። 1,045,000 ካሬ ቢካፈል
ለእያንዳንዱ ኦርቶዶክሳዊ የሚደርሰው 0.51% ነው። በሌላ መልኩ ደግሞ 670,134 ለሆኑ የሌሎች እሳቸው የጠቀሷቸው እምነት ተከታዮች ደግሞ እሳቸው የጠቀሱት 350,000 ካሬውን ብታካፍለው ለእያንዳንዱ ሊደርስ የሚችለው 0.52% ነው። የት ላይ ነው ኦርቶዶክስ የበለጠችው? የት ላይ ነው ለኦርቶዶክስ? ያውም እነሱ የሰጡት ቦታ አይደለም። ልብ በል፣ እሱ ላይ ኋላ እመጣልሃለሁ። ከኋላ ይዛው የመጣችው ነው። አንዳንዶቹ ወደ ኢትዮጵያ ከመግባታቸው በፊት በነበረውም የህዝብ ቁጥር በዛም ቤተክርስቲያን ይዛው የመጣችው የጥንት ካጼ ሚኒሊክ ጀምሮ የነበራትን ንብረት ነው እሳቸው የቆጠሩት፣ ሌላውን አይደለም። ልብ በሉ። እኔ በሳቸው በብልጽግና ዘመን ከሆነ ይሄ መሬቱን የሰጡት እኔ አንገቴን እሰጣለሁ። እንዳልተሰጠ ቅድም ነግሬያለሁ። ማለት የነበረባቸው ምንድነው? ይዛው ለቆየችው መሬት ካርታ ሰጥቻለሁ፣ እውቅና ሰጥቻለሁ ቢሆን ይቀልል ነበር። እውቅና አልሰጠውም ነበር፣ ግን እውቅና ሰጥቻለሁ። ባይሰጡስ ምን ሊያደርጉ ነው? ቅድም ተናግሬዋለሁ። ምን ለማድረግ አስበው ነበር የሚለው። በእርግጥ በዳርዳር አካባቢ ያሉ አብያተ ክርስቲያናት እየፈረሱ እንደሆነ፣ ህገወጥ ናችሁ እየተባሉ እየፈረሱ እንደሆነ እናውቃለን። አንዱም ከነዚህ ከአደራጆቹ ውስጥ አንዱ የኦሮሚያ መሬት በሰሜን በመጡ ሰዎች በቤተ ክርስቲያን ስም እየተወረረ ነው የሚል ነው ጥያቄያቸው። አንዱ ይሄ እንደሆነ አውቃለሁ። እንግዲህ ተወዳጆች ይሄንን ሙሉ ቻናል አሁን በማሳያችሁ የዩቲዩብ ቻናል ላይ እንዲሁም ደግሞ ኢኦቲሲ ላይ የዛሬ 3 ዓመት ግድም ተለቋል። በዚህ አጋጣሚ እንግዲህ ሊቀ መምህራን ፋንታሁን ሙጬ ከልብ ነው የምናመሰግነው። በጣም ጠንካራ ነገር አንስተዋል። ጠቅላዩም ሆነ ከንቲባዋ የትኛውም የሚደሰኩረው ለአመፅና ለውሸት እንጂ እውነትን ይዞ እንዳይደለ በመረጃና በማስረጃ ነው እያሳየናችሁ ያለ ነው። ስለሆነም ለዚች ቤተክርስቲያን ይሄንን አደረግኩ፣ ለዚች ቤተክርስቲያን ይሄንን ዋልኩኝ ብሎ በውሸት የሚከብር የለም። መሀይምን ልታታልሉ ትችላላችሁ። ታሪክ የማያውቅን ሰው ልታታልሉ ትችላላችሁ። ለምሳሌ አንድ ነገር ላስብ። ቅድም እንግዲህ በእነ አርከበ ዘመን ኢህአዴግ ከገባ በኋላ እንግዲህ ከዛ በፊት በአዲስ አበባ ደረጃ ክልሉን ትተነው ካርታ የነበራቸው ይዞታዎች በእርግጠኝነት ሆኜ የምነግራችሁ 5% አይሞሉም ነበረ። ስለዚህ ኢህአዴግ ወደ ንግስናው ከመጣ በኋላ እንግዲህ በአፄ ኃይለሥላሴ ዘመን መሬት የፊውዳሉ ወይም የላንድሮድ ሲስተም ነበረ። ቀጥሎ ግን በአዋጅ 4767 መሬት ላራሹ ተብሎ ለሚያርሰው በአዋጅ 4767 ተሰጠ። የቀበሌ ቤቶች ተወረሱ፣ መሬቶች ተወረሱ፣ መሰል ነገር ተደረገና መሬት የህዝብ የሚለውን ነገር ኢህአዴግ ደግሞ ይህን ነገር ተገበረው። ከዛ በኋላ ካርታ ለሌላቸው ከ1990 ዓመተ ምህረት ጀምሮ ወይም 89 መጨረሻ ጀምሮ ካርታ ለሌላቸው የአዲስ አበባ ሆነ የክልል ቦታዎችም 5% ስለሆነ ኢህአዴግ ይህን ስራ መስራት ጀመረ። በግልጽ አማርኛ መቼም እርሶ የዛ ጊዜ በሻሻ ስለነበሩ ማለት ነው። በሻሻ ወይም አንዱ ቦታ ስለነበሩ ዞሮ እማናቃትን ሀገር አይደለም የሚያወሩልን ማለት ነው። ለኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሙሉ ቪዲዮ ብትሰሙ አንድ ቦታ ላይ 2 የግለሰብ መሬት እንኳን ተሰጥቷት በግልጽ አጽድቁልን ሲባል አናጸድቅም ብለዋል። አሁን አንዳንዶቻችሁ የምትደሰኩሩት ነገር አለ። ከአድዋ 00 ፊት ለፊት አዳነች አቤቤ የቆመረችው ቁማር አለ። የኦርቶዶክስ ተዋሕዶ ቤተክርስቲያን አንስታ የሆነ ነገር ሰራችና አስረክበ የተባለ ላታስረክብ ነው እንዴ? ግዴቷ እኮ ነው በነገራችን ላይ ማለት ነው። እና የሊቀ መምህራን ፋንታሁን ሙጬን ሙሉ ንግግር ብትሰሙልኝ ደስ ይለኛል። በጣም ገዢ ሀሳብ ወንደርፉል ዲፌንድ ያደረጉበት ነገር መረጃና ማስረጃ ስለሆነ ማለት ነው። እንዳሰሱት የከርቸሌው ጉዳይ በዚህ አጋጣሚ በአዲስ አበባ መሬት ባንክ ያሉ ቦታዎች 2573 መሬቶች እንዳለ ከሊዝ ወጥተው ለነ ዘርፌ ለነ ጩፋ ምናምን ተሰጥቷል። ደጋግመን ጮኸናል እኮ። ለኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ለእስልምና በጣም ተሰጥቷል። ዛሬ በዚህ ቀን ስናገር እንኳን ያረፈው አሊ አብዶ የአዲስ አበባ ከንቲባ የነበረ በየ500 ሜትር ነበረ ለእስልምና ቦታ ሲሰጥ የነበረው። ታከለም ደግሞ በመጣ ጊዜ እንዲሁ ሰጥቷል። ሌሎቹም ሰጥተዋል። ስለዚህ የምን መውረግረግ ነው? የምን መወጣጠር ነው? ይሄን ነገር አድርገናል ብሎ መዋሸትስ ማን ይከብርበታል? በነገራችን ላይ እርሶም እኮ ተናግረዋል። 2% መሬት ገና አላገኛችሁም ብላችኋል።
ስታስቲክ ይጠና ብያለሁ። እኔ ቦልድሊ ነው የምናገረው። የኦርቶዶክስ ተዋሕዶ ቤተክርስቲያን አሁን አንዳንዶች ወደ ጴንጤ ሄዷል፣ ጴንጤ ወደ እስልምና ምናምን ብላችሁ ታወራላችሁ። መጀመሪያ እንድታስቡ የሚያስፈልገው ጴንጤ አይወልድም ወይ የሚለው ነው። ከዛ በተረፈ እንደሚባለው ነው ያው 35 ሚሊዮን ምናምን እኔ እቀጣለሁ 15 ሚሊዮን ፕሮቴስታንት ካለ የነበርኩበት ስለሆነ ማለት ነው። ይሄን ወደፊት መጣበታለሁ። ከዛ በተረፈ ግን ሀገርን ማታቅ ታሪክን ማታቅ የቀብር ቦታ ተከለከልኩኝ እንዲህ ተከለከልኩ እያል በሐሰት ልክ በቀነጨረ ጭንቅላት ቅድም ሴትዮዋ ፍሬ እንዳለችው የተቀጠቀውን ነገር አውጥተህ በመጀመሪያ ደረጃ መቃብር ቦታ ተከለከልን ሲል ፕሮቴስታንቱ እንዴት ነው ብለህ ማሰብ ትልቅ ነገር ነው። በደንብ ስሙኝ። ምክንያቱም አዲስ አበባ እኮ በአፄ ኃይለሥላሴም ከዛ በፊትም እኮ የቀብር ቦታዎች እኮ ነበሩ። እንዴ ቅዱስ ዮሴፍ ቤተክርስቲያን ማን ነበር የሚቀበርበት? የማ ቦታዎች ነበሩ? አዲስ አበባ ላይ የመንግስት የቀብር ቦታ የለም እንዴ? ቀብር ማዘጋጀት እኮ ያለበት እኮ መንግስት ነው። መዘጋጃ ቤት መች ነው የነበረው? እና አንዳንድ ታሪክ የማያውቁ በጥላቻ ቀንበር ይሄ ጆሮ ጠገብ ወሬ የለመዱ ሰዎች የሚያወሩትን ወሬ እና አብይ ሰምተው ስላደጉ በጥላቻ ሐሳብ ስለተሞሉ ለዚች ቤተክርስቲያን ጠላት ናቸው እንጂ መሬት አልተከለከልክም። ዳሩ ደግሞ በህይወት ያለ ወተባት ስትቀብር የምትቀበለ የለችም። ምን አይነት አሁን አንዳንዱ ወደ ጴንጤ ሄድና የቀብር ቀን ኦርቶዶክስ ልቀበር ይላል። ኦርቶዶክስ ልቀበር ይላል። ወታ አይደለ እንዴ? እዛ ጋር እኮ የሚቀበረው እኮ ኦርቶዶክሳዊ ሰው ነው። ማንተን ሊቀብር የሚገባው መዘጋጃ ነው። ሰሞኑንም የሰራሁት ቪዲዮ አለ። ስለዚህ በውሸት እግዚአብሔር ይከብራል ወይ? ጠቅላይ ሚኒስትር አብይ አህመድ በውሸት እንደዚህ ቤተክርስቲያን ያከበረች አለ ወይ? ቅድም እንዳሉት ማለት ነው። እኔ እኮ ጆሮዬ እየሰማ አይኔ እያየ እኮ የተናገርከው ቃል እኮ አለ። ይሄን ደግሞ ተግብረከዋል፣ እየተገበርከዋል፣ ነገም ትተገብረዋል። አሁን ለምሳሌ ሰሞኑን ትላንትና የውሸት ሚዲያ አቀነባብራችሁ አብይ አህመድ የሀዘን መግለጫ ሰጠ እያላችሁ የውሸት ነገር ደሰኮራችሁ። ከዛ እነበጋሻው ምናምን በአርሲ ለሚገደለው ምናምን ገዳያችን አንተ ነህ፣ ገዳያችን አንተ ነህ። በጋሻው አንተ ነህ የገደልከን፣ አንተ ነህ የገደልከን አብይ አህመድ። በቃ በለቅሷችን ላይ እየሳቃችሁብን ነው። በሐዘናችን ላይ በቁስላችን ላይ እሾህና ጨው እየነሰነሳችሁብን ነው። ፋክቱ ይሄ ነው። ከዛ በተረፈ ለብልጽግና ውሸት ማስተማርም አይቻልም። ውሸት ህይወቱ ስለሆነ ማለት ነው። ለምሳሌ እስቲ ላንሳ፣ አንድ ሁለት ነገሮች ላንሳ ስለ እዚህ ሰው። እስቲ ስሙ። እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ህዝብ የከፈለውን ታሪክ ያወጣዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም። አያውቀውም። ቀበሌ ላይም ወረዳ ላይ መፈንቀል የሚችል ይመስለዋል። እንዴት ሰው ሰዓረ መኮንን ይገላል? ሰዓረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት፣ ለኢትዮጵያ ዲሞክራሲ ነው። ቃሌን አላጥፍም። የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ የፈጠፈ። እንግዲህ እምቢ ያሉትን የገደልከው አንተ ነህ። በወንድሞች መካከል ጸብ እየዘራ ወንድም ወንድሙን እንዲገድል ያደረገው አንተ ነህ። አንተ ነህ። አሁን ደሙ አንገሸገሸና እስር ቤት ደግሞ ታማቅቃቸዋለህ። እነ ክርስቲያን ታደለን፣ እነ ጋሽ ቴዎድሮስ ታንቱ እንደማትችላቸው እንዳንተ ፎርጂ ዲግሪ ስላልያዙ እነ ዶክተር አምባቸው የገደልካቸው አንተ ነህ። አንተ ነህ። ምናልባት ዛሬ ሰራዊቱንም እንዲነቃ የምናደርገው
ነገም አንተ ጋር ይመጣል ሰራዊቱ። በደንብ ስሙ። የሆሳና ሰራዊት በሆሳና ፕሮቴስታንት ቸርች ሰኞ ጉባኤ አለው። እኔ ራሴ አስተምሬበት አውቃለሁ ከቄስ በሊና ሳርካ ጋር። የሐዋሳ ሰራዊት የፖሊስ ሰራዊት ፒያሳ ላይ ባለ እኔ መራበት የነበረውን አሴምብልስ ኦፍ ጋድ ቸርች ዓርብ ዕለት ጉባኤ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያንስ መብት የላትም? ሰራዊቷን በአንድም በሌላ ማስተማር፣ ስነ ምግባር ማስተማር፣ ለእውነት እንዲቆም ማድረግ መብት አላት? የላትም። እሷ ቅጥር ግቢ ላይ ሰራዊት መግባት አይችልም። የደንብ ልብስ የለበሰ መግባት አይችልም። እና አብይ ግን ሰራዊቱን በተለያየ ነገር ይዘውታል። ኦርቶዶክሳዊ ሰራዊት አገር እምነት ዘላለማዊ ነው። ለሚያጋድልህ መልሰ ገዳይ ሆነ ባትቆም ጥሩ ነው። ጀግን እሱም እኮ አንድ በፌክ ያገኘው ኮሎኔል ነው እንጂ ሰውየው እኮ እውነተኛ ኢትዮጵያዊም አይደለም። ቅድም ሴትዮዋ እንዳለችው ሙሉ ሐሳቧን ባልገዛው በደንብ ስሙ። ስለዚህ አምባቸውን እየገደለ ያዘንባ እያለቀሰ ህዝቡን ያጃጅላል። አብይ እየገደለው ሰዓረን እየገደለ አጫሉን እየገደለ እስያውን እነዚህ ሰዎች ገዳዮች ምን ተወሰነባቸው? አንተ ላይ ያዘዝካቸው። ፋክቱ ይሄ ነው። አብይ ችግር የለበትም ለመሸምጠጥ። ያላደረገውን አድርጌያለሁ ለማለት ምንም ችግር የለበትም። የሰራተኛ አብረን ነበረ። የመንግስት ሰራተኛ መጠናከር አለበት። ኦርቶዶክሳዊ ወደ ቤተ ክርስቲያን መሮጥ አለበት። አይዞ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እየሰጠ ከቤተ ክርስቲያን ጎን ቆመ መደራጀት አለበት፣ መያያዝ አለበት። ነገ ቤት ያንኳኳል ሰራዊቱ፣ ነገ ቤት ያንኳኳል። ነገ ወጣቱ እንግዲህ አንዳንድ የጀመረው ነገር አለ። ስለዚህ ቤተ ክርስቲያን ስትሮንግ ሆና መውጣት አለባት። ትናንት ነግሬያቸዋለሁ። በሲና የግብፅ ቤተ ክርስቲያን ሲና ላይ ያለው የሲና ተራራ ላይ የእስራኤል መግቢያ ነው። በታንክ ነው የሚጠበቀው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልትነቂ የሚገባው ከግብፅ ቤተ ክርስቲያን ነው። መብትሽን ማስከበር አለብሽ። መብትሽን ሰራዊት እውነት ለመናገር በጣም ትልልቅ ገዳማት ላይ ታንክ ነው የሚቆመው። ለምን? መብት ስለሆነ። አብይ ቸርነት አያደርግም። ግብር እስከገበረ ድረስ ህዝቧ ምዕመኗ ግብር እስከገበረ ድረስ የእምነቱ ቦታ መጠበቅ አለበት። የግብፅ ቤተ ክርስቲያን ራሷን ያስከበረችው ራሷ ነች። መብት ነው። ህዝብህ ምዕመንህ ግብር እየገበረ ነው ለዚህ ገዳይ መንግስት። ስለዚህ ሰራዊት ሊመደብለት ይገባል። አልሲሲ ይሄ ገብቶት እየሰራ ያለውን ነገር ማየት ትችላላችሁ። ለምን? የቤተ ክርስቲያን ኃይሏ ገብቶታል። ስለዚህ አንዳንድ ገዳማት ላይ ታንክ በማቆም ሰራዊት በማቆም ሴኩሪቲ በማቆም ትልልቅ ካሜራዎች በማድረግ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽኑ ይጠብቃታል። ከተማ ላይ ያለውን ቤተክርስቲያን ማየት ትችላላችሁ። ዘይቱን ማርያም እያንዳንዱ የግብፅ ቤተክርስቲያን ጋር ማየት ትችላላችሁ። ይሄንን ያደረጉት የግብፅ አባቶች ናቸው፣ የግብፅ መንግስት አይደለም። አስጨንቀውት። ለምን? ኢኮኖሚውን ይዘውት ያሉት እነሱ ስለሆኑ፣ የግብፅ ኦርቶዶክሳውያን ስለሆኑ። አሁን የኢትዮጵያን ኢኮኖሚ ማን የያዘው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ፍራንክሊ የምንነጋገረው ይሄን ነው። ስለዚህ መብትን ማስከበር አለብን። ቅድም እንዳሉት ደህንነት እንኳን በቅጡ እንዳይኖራት ቤተክርስቲያንን ያባረራል። ስለዚህ መንቃት አለባቸው። መንቃት
ዝርፊያ ከበዛብኝ ግድያ ከበዛብኝ ጠብቀኝ እለዋለሁ መንግስትን አልጠብቅም ካለ የራሴን ጥበቃ አቆማለሁ የሰለጠነ ስልጡን ሰራዊትን ማቆም መብት ነው ዘረኛ ግን እስከ መቅጠር ሁሉ እንደማትችል ኦርቶዶክስ ተዋህዶ በግልጽ እናውቀዋለን ስለዚህ ትውልድ ንቃ ያለ ምክንያት አንደግፍም ያለ ምክንያት አንቃወምም አብይ አህመድ እንዴት እንደሚንቃት ህሊናችሁ ያልደነዘዘ ፕሮቴስታንቶች ታውቃላችሁ ስለ ኦርቶዶክስ ጆሮ ጠገብ ወሬ ሰምታችሁ አንዳንድ የውሸታም ፓስተሮች ንግግር ሰምታችሁ ወደፊት መጣበታለሁ ስለዚህ መደራጀት አለብን አብይ አንዳንድ ጊዜ ለጭንቅላቱና ላስተሳሰቡ እንዲህ አይነት የተቀነባበረ ነገር ይመጥነዋል ብዬ አስባለሁ ይመጥነዋል እንዴት አይነት ካላችሁ ላሰማችሁ ብልጽግና ማለት ሙላጫ አጭበርባሪ የማይሞት የሚያስገድል ምላሰኛ ምንም የማይችል ደግሞ ከነዚህ የኢትዮጵያ ሕዝብ መጠንቀቅ አለበት ኔጌቲቭ ቲንከር የሆነ ሰው ሁሉ ጊዜ ክፋት ነው የሚሰራው ክፋት ነው ይጠረጥራል ያዋጋል ያጣላል አይሞትም ያስገድላል ይበላል ይኖራል ይሞታል እንድገመው ብልጽግና ማለት ሙላጫ አጭበርባሪ የማይሞት የሚያስገድል ምላሰኛ ምንም የማይችል ደግሞ ከነዚህ የኢትዮጵያ ሕዝብ መጠንቀቅ አለበት ኔጌቲቭ ቲንከር የሆነ ሰው ሁሉ ጊዜ ክፋት ነው የሚሰራው ክፋት ነው ይጠረጥራል ያዋጋል ያጣላል አይሞትም ያስገድላል ይበላል ይኖራል ይሞታል እንግዲህ ፊልድ ማርሻል ብርሃኑ ጁላ ለሌላ ቢጠቀመው ለብልጽግና በቂ ነው ብልጽግና ብለው ስላቀናባበሩ ትክክል ነው ለብልጽግና ትክክለኛ ንግግር ነው ብልጽግና ማለት ይህ ነው በነገራችን ላይ በአጭር አማርኛ እርሶ ማለት ይሄ ነው አብይ ማለት ይሄ ነው ሽመልስ ማለት ይሄ ነው አዳነች ማለት ይሄ ነው ይጥነች አይተናል እኮ በቅርብ ቀን እንኳን ዳሽን ባንክን አስጨንቃ የአንድ ቀን የቁርጥና የክትፎ የምንቸት አብሽ ድግስ አስደግሳ ልደታ ላይ እንዴት ደሃ አዲስ አበባ ላይ ይኖራል ይባላል ብላ ለህዝብ ስትቀልድ ስትገሉ ስታስገድሉ እያየን ያለ ነው ስለዚህ ትውልድ መንቃት አለበት ታዲያ በዚህ ሁሉ ነገር ውስጥ ምንን እንማራለን ምንን እናያለን ከልብ ወዳችኋለሁ ከልብ አከብራችኋለሁ ቸርን ሰንብት ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ